ከሞት ሲነሳየት ክርስቶስ ብቻ ነው። ቆይ አንቺ በምን ታምር ተነስተሽ ነው? ቆይ እንዴት መጣችሁ? ታኔ ምንድን ነው የምትፈልጉት? ተውኝ በቃ። እኔ ምንም ማውቀው ነገር የለም ተውኝ። አየሽ ታወራለች፣ መንፈስ አይደለችም ማለት ነው። እትዬዛ አንቺን ገደልኩ በሚል ጭንቀት ትጨነቃለች። አንቺ እዚህ በነፃነት ትንቀሳቀሻለሽ። ቆይ ምን አይነት ጨካኝ ነሽ? ትንሽ እንኳን አታስቢ። እጇን ለፖሊስ ልትሰጥ ነበር እኮ ህይወቷን ያበላሸሽ። መስታወቱ ቢሰበርስ? ይሰብራ ከዛ ይበልጥ። ቆይ ካምኑ ቃል ለምንድን ነው ይሄን ያክል በሩ መቆለፉ የከነከነሽ? እዚህ ክፍል ውስጥ እኮ አንቺ ብቻ ሳትሆኚ ሁላችንም ነን የተቆለፈብን አይደል እንዴ? ግን ነገሩን አንቺ ብቻ ነሽ አክብደሽ እያየሽው ያለሽው። ምንድነው እሱ? ጭራሽ በሩን ልትጋነጥ ይፈልግሽ? ለምንድን ነው እንደዚህ ነው ሐሳብን የቀየርከው? ለብሌን ስትል ደግሞ ማናት ብሌን? ቃል ግን ምን ሆነሽ ነው? ለምንድን ነው ማትረጋጊው እንዴ? አልረጋጋም። ሁሌም ቢሆን ደጋግሜ እነግርሻለሁ። አንቺ ግን አንድ ቀን እንኳን አትሰሚኝም። የማንንም ገረድ እዚህ እያቀበጥሽ ይኸው በሩን ቆልፋብን ሄደች። ኧረ እባክሽ ስለፈጠረሽ ተረጋጊ። ተይ ግን ቆይ ለምንድን ነው የምረጋጋው? እሷ የኔን ህይወት ለማበላሸት ስለምትፈልግ ብቻ ነው እንደዚህ ቆልፋው ሄደችው። እቺ እባብ መጀመሪያም ቢሆን የሆነ ነገር ልታደርግ እንደነበር ገብቶኝ ነበረ። ብሌን በጭራሽን አንቺ እንደምትያት አይነት ልጅ አይደለች። ጠብቂያት ትመጣለች አልኩሽ አይደል እንዴ? አንቺማ ሁሌም ለእሷ እንደተቆረቆርሽ ነው። ሰላም ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። በአደራ ድራማ በክፍል 68 ላይ እንግዲህ የአደራ ድራማ ማጠቃለያ ወይም ደግሞ ሰላም ልጇ ብሌን እንደሆነች የምታውቅበት ጊዜ የደረሰ ይመስለኛል። አቶ ባይሉ ደግሞ እንግዲህ ተስፋ በመቁረጥ ውስጥ ያለውን አማራጭ ሁሉ ለመጠቀም እየሞከረ ነው። እንግዲህ በዛሬው ክፍል ላይ እንደሚታወቀው ሰላም የቤቷን ንብረት በሙሉ ያላትን ሁላ ንብረቷን በልጇ በቃል ስም እያዞረች ነበረ። ያው የጉዳይ ቀላል አይደለም፣ ባንዴ አይደለም የሚሆነው። ታዲያ እንግዲህ የራሷን ጠበቃ ምታ ከቃል ጋራ የቃልን ጉዳይ እንዲያስተካክልላት በህልሜ መጥፎ ህልም አይቻለሁ። ወንድሜ በኃይሉ እኔ ታምሜ ወይም ደግሞ ብቻ እኔንም ልጄንም ከቤት አስወጥቶ ሲጥለን አየሁኝ። አንድ ነገር በሆን ልጄን አውጥቶ ነው የሚጥላት። ስለዚህ ንብረቶች ሁሉ በእሷ ቁጥጥር ስር እንዲሆኑ ለማድረግ እንግዲህ ጠበቃ ምታ ነበረ። ይህን ነገር ብሌን ስትመለከት ሰላም ትክክል እያደረገች እንዳልሆነና ስህተት ላይ እንደሆነች ስለገባት እንግዲህ ብሌን አንድ ነገር ለማድረግ ተገዳለች ማለት ነው። ሰላም በነገራችን ላይ ምን ያክል ብሌን ለእሷ እንደምታስብና ብሌን የምታደርገው ነገር ሁሉ ትክክል እንደሆነ ታምናለች እና በዚህ ነገሯ በጣም ነው መወዳት። ብዙ ነገሮችን ማሰብ እየቻለች የሆነ ዝም ብለ የዋህ የምትሆነው በጣም ይበዛል። በጣም ብዙ ወንድሟ እንደዚህ ጥግ ድረስ እንዲጎዳት የሆነው የዋህነቷ ነው። በዛውም ደግሞ ቃልም ራሷ አሁን ድረስ ሳትሸነፍ ልጅ ነኝ ብላ እዛ ቤት መኖር የቻለችው በጣም ብዙ ነገሮችን ስታስተካክል ነበረ። የራሷን በኃይሉን ዘወር አድርጋ የሰላምን የሆነ ነገር ለራሷ ለማድረግ በጣም ብዙ ርቀቶችን ስትጓዝ ነበረ። የሚመጡባት እንቅፋቶች አሉ። የሰላም ልጅ አለመሆኗን የሚያሳዩ ነገሮች ሲመጡ እንዴት እንደምትወጣቸው። ነገር ግን ሰላም ይሄን ነገር ጠበቅ አድርጋ ይዛና ብትጠይቅ ብትመረምር እስካሁን ድረስ ቃል ልጇ አለመሆኗን ያን ያክል ርቀት ሳትሄድ ታውቅ ነበረ። ነገር ግን ሰላም ይሄ ነገር ብዙ ያስጨንቃት አይመስለኝም። እንደውም ቃል እንደፈለገች አእምሮዋን ተጠመዝዛታለች። ቃል እንግዲህ በተደጋጋሚ ሰዎች ስለኔና ስለአንቺ መጥፎ ቢያወሩ እንዳሰሚያቸው ቀድማ ነው የምታስጠነቅቃት። ታዲያ ሰላምም እንግዲህ እንደዛ ስላለቻት ምንም ነገር ማድረግ አትፈልግም። እያየች እንዳላየች ታልፋለች።
እየሰማች እንዳልሰማች ስታልፍ ነበር የቃልን ነገር እንጂ እስካሁን ድረስ እውነቱ ይደረስባት ነበረ። እዚህ ጋር የዋህነቷ ነው። ለብሌንን ደግሞ የምታምነው ነገር በጣም ነው ደስ የሚለኝ። ብሌን ደግሞ ከበፊቱ በጣም ተቀይራለች። አሁን ላይ ቃልን ማሸነፍ ላይ ነው ያለችው። ቃልን ሁሉንም ነገር አሸንፍሻለሁ፣ በአሁኑ እኔ ነኝ የማሸንፈው እያለች ነው። ቃልም እንግዲህ በተቃራኒው ያለሽን ሁሉ ወስድብሻለሁኝ፣ ሁሉንም ነገር እኔ እቆጣጠራለሁኝ እያለች እንግዲህ ቃልና ብሌን አሁን ላይ ፉክክር የገጠሙ ይመስለኛል። ብሌን ደግሞ በጣም ብዙ ሚስጥሮችን ስለምታውቅ ከዚህ በላይ እትዬ ላይ እንድትጫወች አልፈቅድልሽም። እያንዳንዱ የምታደርጊው ነገር የልጅ ባህሪ አይደለም። ምርመራው ቃል ሰላም ልጅ እንደሆነች ቢያሳይም ግን የቃል ተግባር ደግሞ ከልጅነት ሴትዋ እናትነቷን ሳይሆን ንብረቷን ምን ያክል እንደምትፈልግና የሰላምን ውድቀት እንደምትፈልግ ነበረ ስትመለከት የነበረው። ለዛም እንግዲህ በአሁኑ እኔ ነኝ ማሸነፍሽ፣ ቃል ታይኛለሽ፣ ምንም ነገር አይሳካልሽም ስትል እያየናት ነው። ታዲያ እንግዲህ ይህን ተከትሎ ነበረ ብሌን ድንገት ወደ ሳሎን ስትሄድ ሰላም ያመጣችው ጠበቃ የቃልን ልጅነት የሚያረጋግጡ መረጃዎችን እየሰበሰበና የቃልን ጉዳይ ይዞ እንግዲህ ንብረቱ ሁሉ በስሟ እንዲሆን በፍርድ ቤት ማለት ነው እሱንም ያስተካክል ጠበቃ ይዛ መታ እያወራች ነበረ ሰላም። ይህን ነገር እንግዲህ ብሌን ስታይ ለሰላም አንድ ሀሳብ አቅርባላት ነበረ። ነገሩ እንድታቆምና ትንሽ ጊዜ እንድትሰጣት ነገሮች እንደምታስባቸው እንዳልሆኑና እንድትረጋጋ ነገሮች እንድታጣራ ብትጠይቃትም እሷ ግን ከዚህ በላይ ልጅን መጉዳት አልፈልግም፣ ልጅን እስከዛሬ ተጠራጠርኳት ይበቃኛል፣ በዛ ላይ አንድ ነገር ቢሆን ልጅ ትጎዳለች፣ መሆን ያለበት ይሄ ነው ብላ እንግዲህ ሰላም ንብረቷን ለልጇ ለማውረስ ሰላም የቃልን ውሸቶች እያየች ብዙ ነገሮችን እያየችባት እንዲሁ ተነስታ የቤቷን ንብረት በሙሉ ለሷ ለማውረስ መነሳቷ በራሱ ምን ያክል የዋህነቷን እንደሚያሳይ ማለት ነው። ነገሩን እንግዲህ በድጋሜ ዶክተሩን ሁሉ አውርታው ነበረ። ካያችሁ በድጋሜ ምርመራ ማድረግ ፈልጋለሁ፣ የቃል ነገር ምንም እየጣመኝ አይደለም፣ በየቀኑ አዳዲስ ነገር ነው የሚፈጠረው ብላ እንግዲህ ዶክተሩ ስታወራው እያየን ነበረ። ታዲያ እንግዲህ ይሄ ነገር በዚህ እያለ ነው ሰላም ንብረቷን ሁሉ ለሷ ለማውረስ የተነሳችውና ምን አይነት የዋህነት እንደሆነ አላውቅም። ነገር ግን ይህ ነገር እንግዲህ ብሌን ጠንካራ ሁና እንድትቆምና ሰላምን ለመርዳት እንድትገደድ ረድቷታል ማለት ነው። ታዲያ እንግዲህ ብሌን ይህን ነገር ሰላም አልተውም ግድ ነው አደርጋለሁ ብላ ስትላት እሷ እንግዲህ አልማዝ በሕይወት አለች፣ ይህን ደግሞ በቅርቡ አረጋግጥልሻለሁ እና ይህን ነገር ተይ ብትላትም ሰላም ግን በዓይኔ አይቻለሁ እኮ ስትሞት እኔን ለማጽናናት ብለሽ ነው፣ ስለዚህ የሚቀየር ነገር የለም በማለት ትመልስላታለች። ታዲያ እንግዲህ ያላት አማራጭ መረጃዎችን መሰብሰብ ነው። ወደ ዳግም ሄዳ ከዛ በፊት ግን እንግዲህ ጠበቃው ቃልና ሰላም ወረቀት ውል እየተፈራረሙ ነበረ ውስጥ ላይ ማለት ነው። በዚህ ሰዓት እንግዲህ ብሌን ያላት አማራጭ ላያቸው ላይ ቤቱን ቆልፋ መሄድ ነው። ያም እንግዲህ ወይዘሮ አልማዝን ለማምጣት ጠበቃው ሳይሄድ ወይዘሮ አልማዝ መምጣት አለባት። ወረቀቱ እዛው መቅረት አለበት ማለት ነው የቃል እጅ ሳይገባ። ታዲያ በሩን ቆልፋ ከሄደች በኋላ እንግዲህ ሳሚን ነው የፈለጉት ማለት ነው። ያው ይህን ጉዳይ ሳሚ ያውቃል። የዚህ ጉዳይ በሰዓቱ ከአቶ ባይሉ ጋራ ሳሚ ሰራ ስለነበረ ማለት ነው ጉዳዩን እሱ ያውቃል። ስለዚህ እሱን እንጠይቅ ብለው ወደ እሱ ሂደዋል። ታዲያ በዚህ መሀል ነው እንግዲህ ጠበቃው ስራውን ጨርሶ ለመውጣት ሲሞክር በሩ ተቆልፎ ነበረ። ቃልም እንግዲህ በሩን በግድ ለመክፈት ስትሞክር እያየን ነው። በመጨረሻም እንግዲህ ብሌን ሆን ብላ ነው ቆልፋብን ሄደችው ብላ እናቷ ላይ መጮህ ትጀምራለች። ሰላምን እየጮኸችባት ነበረ እንደ እናት ሳይሆን እንዴት እንደምታቃልላት። ምክንያቱም ቃል ጠርጥራለች ብሌን የሆነ ነገር ልታደርግ እንደሆነ ስለፈራች፣ በዛውም ደግሞ የአልማዝን በህይወት መኖርም ብሌን እንዳወቀች ስላወቀች የሆነ ነገር ሳይፈጠር ጠበቃው ከዛ እንዴት ትፈልጋለች። እንግዲህ ጠበቃውን ደግሞ ውጭ የሆነ ነገር ልትለው ነበር ሀሳቧና ጠበቃውን እሸኛለሁ ብላ ተነስታ፣ ነገር ግን በሩ ተዘግቶ ነበረ። እናም እንግዲህ ቶሎ ደውላ ቃል ብሌን እንድትመጣ ሰላም እንድታደርግ እናቷ ላይ ስትጮህ እያየን ነበር። ጠበቃው ታዲያ በዚህ ሰዓት በጣም ተገርሞ እያያት ነበር። ይቺ ልጅ ለምንድን ነው ነገር ያስጨነቃት? ለምንድን እንደዚህ እየሆነች ያለችው? እዛ ውስጥ የተቆለፈባቸው እንግዲህ እሷ ብቻ አይደለችም፣ ሁሉም እነሱም አሉና
እነሱ ትልልቅ ሰዎች ተቀምጠው የስራ ሰዎች ተቀምጠው እሷ ቤት የምትውለው ልጅ እንዴት በር ተቆለፈ ብላ በሩን ለመገንጠል ስትጥር ነበረና በዛ ላይ እንግዲህ ስልክ ብሌን ጋር ደውላ ሰላም እንድትመጣ ስጠይቃት እናቷ ጋር እንደሄደች እንዳጠረጥር ብላ ማለት ነው። እናቴ ጋር ነኝ ቶሎ መጣሁኝ ምናምን ብላ ነበረ። ነገር ግን ቃል እንግዲህ በድጋሚ ደውላ ምክንያቱም ቃል ሰውየው ከዛ እንዲወጣ ትፈልጋለች። ብሌን ደግሞ ነገሮችን ሳታመቻች እንድትመለስ ትፈልጋለች። እና እንግዲህ ስልክ በደወለች ሰዓት ላውድ ላይ ስለነበረ ብሌን አንድ ቃል ተናግራለች። ቃል በአሁኑ አይሳካልሽም፣ በፍጹም ምንም ነገር አይሳካልሽም፣ አትልፊ በማለት እንግዲህ እትዬን ማታለላችም ስትል ሰላም ትሰማለች። ላውድ ላይ ነበረ ስልኩ። ጠበቃውም እንግዲህ የጠረጠረው ነገር አለ። ይች ልጅ ቆይ ምንድን ነው ሀሳቧ ብሎ ማለት ነው። እንግዲህ ነገር በዚህ እያለ ሳሚን አግኝተውታል ማለት ነው። ነገር ግን ብሌን ለሰላም አንድ ነገር ነግራታለች። የማደርገው ነገር ሁሉ አንቺን የሚጠቅምና ለአንቺ ይጠቅማን ያልኩትን ነው። አንቺን የሚጎዳ ነገር አላደርግም። ስለዚህ በጣም ይቅርታ፣ መጥቼ በሩ ልከፍት አልችልም። የሆነ ነገር ይዤ እስክመጣ ድረስ ጠብቁኝ፣ እዛው ሳትሄዱ። ማንም ሰው እዛ ቤት እንዲወጣ አልፈልግም እና ቶሎ ደግሞ መጣለሁኝ። ስመጣ ግን ለአንቺ መፍትሄ የሚሆን ነገር ነው ይዤልሽ የምመጣው በማለት እንግዲህ በሩን ልከፍትላቸው እንደማትችል ተመልሳ አዝናለሁ ብላ እንግዲህ ስልኩን ዘግታለች ብሌን። ታዲያ እንግዲህ ፍለጋቸውን ቀጥለዋል። እንግዲህ ቃል የምታደርገው ነገር ጠፍቷታን። በሩን ለመገንጠል ሞከረች። ሰላም ግራ እስኪገባት ድረስ፣ ጠበቃው ራሱ ግራ እስኪጋባ ድረስ ምንድነው እንደዚህ ያስፈራት? ምንድነው እንደዚህ ያስቸኩላት? ጠበቃውን የትም አልሄድም፣ የምቸኩልበት ጉዳይ የለም። እንደውም ከሰላም ጋር ብዙ ጊዜ ነው ከተገናኘው፣ ስለዚህ ከእሷ ጋር እጫወታለሁ እስክትመጣ ቢልም ቃል ግን ያዙ ልቀቁኝ ብላ እንግዲህ ነገሩ እንደተካረረና የሰላም ቁጣ አልችለው ስትል ያደረገችው ነገር በኃይሉ ጋር ነው የደወለችው። በኃይሉ ጋር ደውላ እንግዲህ በሩን ዘግታባቸው እንደሄደች ቤት ውስጥ፣ በነገራችን ላይ ቃል ቤት ውስጥ ጠበቃው በሩን ዘግታባቸው እንደሄደች ጠበቃው ውስጥ ይህን ንብረቱን እያዞረ እንደሆነ ቢያቅ ራሱ እሷን ነበረ ቀድሞ የሚገላት ማለት ነው። እና ወደ እሷ ስም እየዞረ እንደሆነ ንብረቱ ቢያቅ ኑሮ ቀድሞ ይገላት ነበር። ግን በኃይሉ ይሸውደዋለች። በኃይሉ የሆነ የእሷን ጥላት የሆኑ ሰዎች እንዲገልላት ትፈልጋለች። ለምሳሌ አንደኛው ዋና ተቀናቃኟ ብሌን ናት። የሰላም ልጅ ሰላም የሆነ ነገር ሁሉ የእሷ የሆነ እሷ ቀምታት የምትኖረው ህይወት የብሌን ነው። ታዲያ ብሌንን እንዲገላት ትፈልጋለች። ሳሚንም ብቻ በአካባቢ ያሉ ሰዎችን እንዲያስወግድላት ትፈልጋለች ልትጠቀምበት። ከዛ በኋላ እሱን ደግሞ ምን እንደምታደርገው ታውቃላችሁና ለዛ ብላ እንግዲህ በኃይሉን ስትጠቀምበት ልክ እሷ ጥሩ ነገር እንዳደረገች መስላ ቤት ውስጥ በሩን ቆልፋባቸው እንደሄደች እና አልማዝ ጋር እየሄዱ እንደሆነ ትናገራለች ማለት ነው። እንግዲህ ይህን ነገር ስታወራ ሰላም ደርሳባታለች። ከባይሉ ጋር ተደብቃ ስታወራ ሰላምም እንግዲህ እኔ አንቺን ከባይሉ ለመጠበቅ እጥራለሁ፣ አንቺ ግን ከኔ ተደብቀሽ ከሱ ጋር ታወሪያለች በሚል እንግዲህ ኃይለኛ ጸብ ውስጥ ገብተዋል ማለት ነው። ብሌን ሰላም በቃል በጣም ነው ያዘነችባት። ምክንያቱም ደግሞ በህልሟ ያየችው ነገር ነው ንብረቱን ራሱ በእሷ ስም ለማዞር ያስገደዳት ነገር። በህልሟ በኃይሉ ከቤት አስወጥቶ ሲያባርራት ታያለች እና ነገ አንድ ነገር በሆነ ይህን ነው የሚያደርገው ብላ ነውና እሷ ግን ተደብቃ ከባይሉ ጋር ስልክ ስታወራ እንግዲህ ያወራችውን ባትሰማም ግን ደርሳባታለች። ታዲያ እንግዲህ ሰላም የብሌንን መምጣት እየተጠባበቁ ነበረ። ብሌንና ዳግምም እንግዲህ ሳሚን ካገኙት በኋላ ጉዳዩን አስረድተውታል። ቃል የሰላምን ንብረት ለመውሰድ እየተፈራረመች እንደሆነ ከጠበቃው ጋራ፣ ስለዚህ ንብረቷን ሳትወስድ ቶሎ ልንደርስላት ልንረዳት ይገባል በማለት እንግዲህ ዳግምና ብሌን ሳሚን አሳምነውታል ማለት ነው። እሱም እንግዲህ ወደ አልማዝ ቤት ወስዷቸዋል። የእህቷ ልጅ ስለሞተ ልቅሶ ላይ ናት ብሎ ወስዶ እንግዲህ ሰፈሯ ድረስ በዛ ያለችበት ድረስ ሄደዋል ማለት ነው። አልማዝ ተገኝታለች። እንግዲህ አልማዝ ብሌንና ዳግም ሲያገኟት ሩጣ ለማምለጥ ስትሞክር ከላይ እንግዲህ ሳሚ መጥቶ ዙሪያውን ከበው ይዘዋታል። ከዚህ በኋላ አታመልጥም። ነገር ግን ሌላ ነገር ተፈጥሯል። እንግዲህ እርግጠኛ ነኝ አቶ በኃይሉ አሁን ላይ በሁሉም ነገር ተስፋ ስለቆረጠ አንዳቸውን ሳይጎዳ የሚቀር አይመስለኝም። በተለይ ሳሚ እንግዲህ ብሌን እንደሚወዳት ታውቃላችሁ እና በኃይሉ ደግሞ በዚህ ሰዓት ማድረግ የሚፈልገው ብሌንን መግደል ይፈልጋል። እዚህ ቀደምም ቃል ለምንድን ነው ብሌንን ከዚህ በላይ የምንታገሳት ለምንድን ነው ማንገላት ብለው እንዲገላትም ነግረው ነበረ።
እሷ የራሷን በጎን ስራ እየሰራች ማለት ነው። የራሷን ንብረቱን ለብቻዋ ለማድረግ ከበኃይሉ እያሸሸች በኃይሉ ወንጀል እንዲሰራ ትፈልጋለች። የሆነ ጥፋት እንዲያጠፋ እና ደግሞ የእሷን ተቀናቃኞችን ጥላቶች ናቸው የምትላቸውንም ከእሷ እንዲያርቅላት ትፈልጋለች። እና በጣም ነው የማደንቃት ቃልን። በነገራችን ላይ ስራዋ ጥሩ ሆኖ ምናምን ሳይሆን ላመነችበት ነገር ምን ያክል ርቀት እንደምትጓዝ ምን ያክል ዋጋ እንደምትከፍል ምን ያክል ብልጥ እንደሆነች ነው እኔ ማያት ማለት ነው። እንግዲህ በኃይሉን ያንን የሚያክል ሰውዬ አውቃለሁ እያለ ብዙ ወንጀል የሚሰራ ሰውዬ እየተጫወተችበት ነው። የራሷን ለማስተካከል ብላ እሱን እንግዲህ ብሌን በኃይሉ ቢገላት እሷ በሰላም ነው የምትኖረው። ነገ ሰላምንም ደግሞ የሆነ ነገር እንድትደረግ ታደርግና እሷ ህይወቷን በሰላም የሰላምን ንብረት ይዛ ትኖራለች። አያችዋ በኃይሉም መጨረሻው እንደ ወንጀሉ እስር ቤት ይገባል ማለት ነው። እና ያን ትፈልጋለች እንግዲህ። ታዲያ በኃይሉ እንግዲህ ወደ አልማዝ ቤት እየገሰገሰ ሄዶ ነበረ። ዳግምና ብሌን ወደ አልማዝ ቤት ሄደዋን የሚለውን ወሬ ሲሰማ እንግዲህ ግሪ አውጭኝ ወደ አልማዝ ሄዷል። እነሱም እንግዲህ እጅ ከፍንጅ አልማዝን ይዘዋታል። ወደ ሰላም ቤት ሄዳ ያለውን ነገር ሁሉ እንድትናገር ይዘዋት እየሄዱ እያለ በኃይሉ መጥቷል። እንግዲህ በኃይሉ ጋር ፊት ለፊት ተጋፍጠዋል። ነገር ግን በኃይሉ እንግዲህ ከጀርባው ከሸጎጠው ሽጉጥ አውጥቶ ወደ ብሌን ለመተኮስ ሲሞክር ሳሚ ብሌን ጋር ሄዶ ቆሟል። በእርግጠኝነት ሳሚ በሚቀጥለው ክፍል ላይ ሊጎዳ ይችላል። እንግዲህ እስከ ሞት ድረስ ለብሌን ማፍቀር ማለት ማግኘት ያን ያፈቀሩትን ሰው ማግኘት ብቻ ሳይሆን ላፈቀሩት ሰው መኖርም እንደሆነ የሚያሳይ ይመስለኛል። እንግዲህ ካያችሁ እዚህ ቀደም በባለፈው ክፍል ላይ ሳሚ ተስፋ አድርጎ ነበረ ብሌን እናገኛታለሁ ብሎ። ነገር ግን ብሌን ቀለበት አድርጋ ያያታልና በጣም ነበር ልቦ የተሰበረው። ማለት በቃ አብራይ ትሆናለች የሆነ ጊዜ ብሎ ያስብ ነበርና ነገር ግን ቀለበት አድርጋ ባያት ሰዓት ነበር እንግዲህ ተናዶ የሄደው። ነገር ግን ዛሬም ለሷ ሲል እንግዲህ ከባኃይሉ ሽጉጥ ጋር ተፋጧል ማለት ነው። በኃይሉ እንግዲህ አልማዝን ለማስመለጥ ብሎ ሳሚን ሊገለው ይችላል ብዬ አስባለሁ። ሊተኩስበት ይችላሉ። ያ ወንጀል ነው የሚያተርፈው በኃይሉ። አሁን ላይ በኃይሉ ቀጥታ ይታሰራል በእርግጠኝነት። ምንም ማስተባበያ አይኖረውም ማለት ነው። ምንም ቢገልም ባይገልም የሚያገኘው ነገር የለም። ሰው ላይ ተኮሰ አልተኮሰ የሚያገኘው ጥቅም የለም። ምንም ነገር ከሰላም የሚያገኘው ነገር የለም። አልማዝ እንደሆነች እስከ መጨረሻው ተቆለ። እዚህ ጋር 3 ሰው ነው ያለውና እንግዲህ ሁሉንም አይገላቸውም በእርግጠኝነት በአደባባይ። እና እንደምታዩት እንግዲህ አልማዝ፣ ሳሚና ብሌን እንዲሁም ዳግም ባሉበት በኃይሉ ሽጉጡን ወደ ብሌን ደቅኗል። ሳሚ ደግሞ ከብሌን ፊት ሂዶ ቁሟል። አቶ በኃይሉ በቀጣይ ክፍል ሽጉጡን የተኩሶ ይሆን? ማንንስ ይጎዳ ይሆን? አጓጊ የሆነው አደራ ድራማ እንግዲህ ክፍል 68 ይህን ይመስል ነበረ። በክፍል 69 ምን ይፈጠራል የሚለው በጣም አጓጊ ነው። እስከዛው ድረስ እንግዲህ የዛሬው ትረካችን ይህን ይመስል ነበር። እንደወደዳችሁት ተስፋ አድርጋለሁ። ለእኔ ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። ስለነበረን ቆይታ አመሰግናለሁ።